Hello, እንዴት ናችሁ? ሁላችሁም ሰላም ነው አለው። Today we're going to learn about daily use sentence. So we have the word must የሚለው ቃል ነው ያለ ነው። ይሄ must ግዴታ ሲሆን ነው የምንጠቀመው ብዙ ጊዜ። So let us start our lesson for today. She must be sick. She must be sick. ለምሳሌ እሷ at least የሆነ ነገር የሆነ ቀጠሮ ካላችሁ ከቀራች she must be sick እንላለን። መታመም አለባት ከሆነ ቦታ ከሆነ ቀጠሮ ከቀራች እሷ የሆነ ቀጠሮ ነበርና ቀራች ስለዚህ she must be sick እና መታመም አለባት ከዛ ቀጠሮ ለመቅራት እሷ ቀጠሮ አክባሪ ከሆነች maybe እንደዚህ ማለት ትችላላችሁ እንደዚህ ብለን መጠቀም እንችላለን ማለት ነው። she must be angry. She must be angry. መቆጣት አለባት. She must be angry. Okay? እሷ መናደድ አለባት. She must be angry. መቆጣት አለባት. We must keep calm. We must keep calm. መረጋጋት አለብን. We must keep calm. Keep calm ምንለው ምንድነው? መረጋጋት ነው. ስለዚህ we must keep calm. መረጋጋት አለብን. እኛ መረጋጋት አለብን. We must be homesick. We must be homesick. የቤት ነፍቆት አለብን. ሁለት ፍቺ አለ. homesick ማለት ለምሳሌ ከአገር ውጪ ሆኖ አገርን የምናፍቅ ሰው ሊሆን ይችላል. ግን we must be homesick. የቤት ነፍቆት አለበት. የቤት ነፍቆት አለበት. አገሩን like መናፈቅ ነው. የአገር ነፍቆት ማሆን አለበት. የቤት ነፍቆት አለባት ምንለው እንደዛ. He must be innocent. He must be innocent. እሱ ንጹህ ማሆን አለበት. እሱ innocent የህዋ ከወንጀል ነፃ የሆነ ሰው we must be innocent. ምንም ያላጠፋ ሰው ማለት ነው. እሱ ንጹህ ማሆን አለባት. እሱ ንጹህ ማሆን አለበት. እንደዛ ነው ምንለው ማለት ነው. He must be innocent ካለው አገላለጹ እሱ ንጹህ ማሆን አለበት ወይ እሱ like ከወንጀል ነፃ ማሆን አለበት. I must have lost it. I must have lost it. ይሄንን መጣል አለብኝ. I must have lost it. ይሄንን መጣል አለብኝ. ይሄንን መጣል አለብኝ. You must leave early. You must leave early. አሁን you must leave early. ቀደም ብለን መልቀቅ አለብን. Okay? በጠዋት መውጣት አለብን. ቀደም ብለን መልቀቅ አለብን. ስለዚህ ጋር we must leave early. በጠዋት መውጣት አለብን. በጊዜ ማለት ነው. We must pay the taxi. We must pay the tax. We must pay the tax. ግብር መክፈል አለብን. Okay? We must pay the tax. የመንግስት ግብር መክፈል አለብን ማለት ነው. We must pay the tax. Okay? You must be kidding. You must be kidding. እየቀለድክ መሆን አለበት. ይሄንማ እየቀለድክ መሆን አለበት. You must be kidding. እየቀለድክ መሆን አለበት. You must go at once. You must go at once. በአንድ ጊዜ ማሄድ አለብህ. You must go at once. በአንድ ጊዜ ማሄድ አለብህ. የሆነ ስራ እየሰራ ከሆነ like እየተመላለስክ የምታመጣ ነገር ካለ you must go at once. በአንድ ጊዜ ማሄድ አለብህ. አንድ ጊዜ ሄደው መጨረስ አለብህ ያንን ስራ. You must go to school. You must go to school. ወደ ትምህርት ቤት ማሄድ አለብን. We must go to school. ወደ ትምህርት ቤት ማሄድ አለብን. Okay? We must be over 50. We must be over 50. He must be over 50. Sorry, he must be ማለት ነው ያለብኝ. He must be over 50. እሱ ከ50 በላይ ማሆን አለበት. He must be over 50. ከ50 እሱ ከ50 በላይ ማሆን አለበት. Okay. I must be leaving now. አሁን ማሄድ አለብኝ. አሁኑኑ I must be leaving now ስላለች አሁኑኑ ማሄድ አለብኝ. አሁኑኑ ማሄድ አለብኝ. I must hurry
to class. ወደ ክፍል መቸኮል አለብኝ. I must hurry to class. ወደ ክፍል መቸኮል አለብኝ. Okay? መቸኮል ወደ ክፍል ማሄድ አለብኝ. Well, I must be going. Well, blow, I must be going. Dana ማሄድ አለብኝ. Okay? I must be going. ማሄድ አለብኝ. Dana well ማለት ዳና ነው. ማሄድ አለብኝ የምንለው must be going. You must do your best. You must do your best. የተቻለህን ማድረግ አለብህ. የተቻለህን ማድረግ አለብህ. የተቻለህን ማለት ነው. You must do your best. የተቻለህን ማድረግ አለብህ. የምትችለውን ነገር መሞከር አለብህ. አንተ ያቅም የምትችለው ነገር መሞከር አለብህ. You must do your best. የተቻለህን ማድረግ አለብህ. Okay? must አይቴን ነበር. አሁን ደግሞ ምንድነው የምናየው? was ነው የምናየው. I was fired. አሁን ከዚህም በፊት ይሄ past ነው. ከዚህ በፊት ያለፈ ነገር ነው ማለት ነው. ባለፈው የተደረገ ነገር ነው. I was fired. ተባረርኩ. I was fired. ካነው ምንድነው? ተባረርኩ ማለት ነው. I was tired. ደክሞኝ ነበር. I was tired. ደክሞኝ ነበር. I was wrong. ተሳስቼ ነበር. በተሳሳተ መንገድ ላይ ነበርኩኝ. I was wrong. ተሳስቼ ነበር. He was alone. ብቻውን ነበር. He was alone. እሱ ብቻውን ነበር. He was brave. ደፋር ነበር. I was at home. ቤት ነበር. I was at home. ቤት ነበርኩ. I was at home. ቤት ነበርኩ. የሆነ ነገር ሲፈጠር ለምሳሌ I was at home. እኔ ቤት ነበርኩ. She was rude. ባለጌ ነበረች. She was rude. ለምሳሌ አሁን የተስተካከለ ሰው ከሆነ ድሮ she was rude ከዚህም በፊት እሷ ባለጌ ነበረች ግን አሁን ያው ተቀይራለች ማለት ነው ጸባዩ ከተቀየረ ነው she was stupid ይሄም ከጸባይ ጋር የሚሄድ ነው ሞኝ ነበረች she was stupid ሞኝ ነበረች okay ሞኝ ነበረች she was stupid he was stupid ያው ሞኝ ነበር እሱና ይሄ ለሱ የሚሆንና ለሱ የሚሆን ነው ብዙም ማይሳሳትም እዚህ ጋር እሱ ሞኝ ነበር he was stupid እሱ ድሮ ሞኝ ነበር ማለት ነው ባለፈ ነገር ስለሆነ was ተጠቅመን እንደዚህ አረፍተ ነገር እንሰራለን keep in mind መጀመሪያ ከመስት ነበር የጀመርነው አሁን ወደ was መጣን ይሄንን ከያዛችሁ somehow እንግሊዘኛ ይቀላችኋል ብዬ ነው ማስበው okay exactly the same በትክክል ተመሳሳይ exactly በጣም መሳሳል ነገር ነው exactly the same በትክክል ተመሳሳይ okay በጣም መሳሳል ነገር exactly the same እንደዛ ነው የምንለው okay keep trying መሞከርህን አታቋርጥ keep trying ይሁን ነገር ለምሳሌ ቋንቋ መማር keep trying መሞከርህን አታቋርጥ ነው የምትለው once more and እንደገና ማለት ነው አንዴ እንደገና once more አንዴ እንደገና once more keep it up እንደዚህ ጠብቅ ምንለው keep it up ለምሳሌ አንድ ሰው ጎበዝ ተማሪ ከሆነ keep it up ነው keep it up ጠብቅ do not delay አትዘገይ do not delay አትዘገይ do not delay like አታርፍድ ማለት ነው do not delay at first sight በመጀመሪያ እይታ at first
first sight በመጀመሪያ እይታ ማለት ነው በመጀመሪያ እይታ ምን ነው ያው ይገባቸዋል የኔ ነገር በመጀመሪያ ሐሳብ ሊሆን ይችላል በመጀመሪያ በማየትም ሊሆን ይችላል ማለት ነው okay see you soon እንገናኛለን see you soon በቅርቡ እንገናኛለን ማለት ነው see you soon ካለው በቅርቡ እንገናኛለን see you again እንደገና እንገናኛለን ይሆናል see you again ሰላሙን ሊሆን ይችላል ከሰው ጋር ስትለያይ ነው ሁለቱም የምትጠቀማቸው ማለት ነው okay see you again ካለ እንደገና እንገናኛለን be cool minded አሪፍ አምሮ ሁን ወይ አሪፍ አምሮ ይኑር be cool minded አሪፍ አምሮ ሁን okay አሪፍ አምሮ ይኑር speak your mind ሐሳብህን ተናገር speak your mind ሐሳብህን ግለጽ okay ሐሳብህን ግለጽ ሐሳብህን ተናገር follow for many more tips thank you for watching see you again